ጊዜ ሲበደል መራቅ ይችላል። ሁለት ሶስቴ ግን የኔ ጥፋት ነው እና የምትወዱኝ ሰዎች የምታከብሩኝ ሰዎች ኤሪ መጥቷል። በነገራችን ላይ አዲስ ቤት የምትወዱኝ ሰዎች የምታከብሩኝ ሰዎች ሁሌም ሰፖርት የምታደርጉኝ ሁሌም እኔ ለራሴ ሁሌም አዲስ ነኝ ቲክቶክ ላይ ብዬ ነው ማስበው። ማርያምን እንደኔ ተወደደም ሰው የለም። ከነ እረፊ ከነ ጥፋቴ ከነ ጉድፈቴ የኔ ይሄ በቃ ተአምር ነው ብዬ ማስበው። ማርያምን ተአምር ስተት እንዳለብኝ ጥፋት እንዳለብኝ ነጭናጫ እንደመሆኔ ራሱ እግዚአብሔር ይሄ ሁሉ ወዳጅ አብዝቶልኝ ይሄን እኮ የአምላክን አይን መጠንቆል ይሄ በቃ መግፋት እኮ ነው። እግዚአብሔርን ይሄንን ያላደለው ስንት ሰው አለ እንዴ? ሰፖርት 5 ቀን ቆይቼ መጥቼ ጊፍት ጋላሪ ሞልታችሁ ሰፖርት አድርጋችሁኝ ይሄ እኮ እግዚአብሔርን መታደል ነው። በቃ መታደል ማርያምን መታደል ነው። እና በቃ እነዚህ ሰዎች እያሉ ለራሴ ቁጭ ብዬ ነው ያሰብኩበት። ማርያም በቃ እነዚህን የመሰሉ ሰዎች እያሉ እነዚህን የሚወዱኝ ሰዎች እያሉ ሁልጊዜ ማሳዘን አይኖ ችግሬን አውቀዋለሁ። ኮመንት ነው አንዳንድ ጊዜ ጭር ሲል ስለማልወድ ምናምን እንብዬ እናገራለሁኝ። መጀመሪያ አካባቢ ካያችሁኝ ኮመንት እያነበብኳለሁ። መጨረሻ ላይ ነው ስዝግ ነው ማንበብ የጀመርኩትና እሱ ነው ችግሬ። እሱ እንደማስተካከላለሁ። ሌላ በተረፈ የመጣን መቀበል እልል ብሎ የሄደ መሸኘት ነው። ማርያምን ጋይስ ማርያምን አይሉን እኔ ስሜቴን እኔ እግዚአብሔርን ስሜቴን እንዴት አድርጌ ብነግራችሁ በቃ ለራሴ ራሱ ታሪክ ነው የሆነብኝ። ሰው እኮ ሲጣላኝ እኔ ሰው ሲጣላኝ ማርያምን እንዴት እንደማለቅስ እኮ ስለማታውቁ እዚህ ቲክቶክ ላይ እንደ አንበሳ ነው የሚያደርገኝ። ግን ላይቬን ዘግቼ ስወጣ ለምን በደሉኝ፣ ለምን እንዲያደርጉኝ፣ ለምን አሁን ለመጣ ሰው አሽቃበጡ፣ እኔ እኮ ከነሱ ጎን ነበርኩ እያልኩኝ ማርያምን ይሰማኛል። እመቤቴ ይሄ ከልቤ ነበር ማለቅሰው፣ ከልቤ ነው ሰው የምወደው። በቃ እንደዚህ ግብግብ ብዬ እየበደሉኝ እንኳን እያየሁ እያዳሉ እንኳን እያየሁ ማለት ነው በቃ ለምን በቃ ምናምን ይሁን። አሁን መቼም እግዚአብሔር ነው ድንግል ማርያምን መቼም በዚህ በማማት እግዚአብሔር እንትን ይበለኝ። በቃ ምንም በቃ ከልቤ እንዲወጥት ነው ያለልኝ የሰው ነገር እና የሚወዱኝ ጋር አብሬ ይጓዛለሁ። አለቀ። ማደርገውም ከዚህ በኋላ የጠገበን ወይም ደግሞ እናንተን መልሶ የሚወጋ ምናምን ሰው ሳይሆን ስንት ተቸገረዋሉ፣ ስንት ሚስኪን ሰዎች አሉ። እነሱን ልክ ይሄ የዱባዩ ልጅ ምክር ሰጥቶኛል እየነቀፈኝም ቢሆን በቃ ስንት የሚያስፈልጋቸው መፈመስ ያለባቸው ሰዎች አሉ። ብዙ መልካም ሰዎች አሉ ፈምሰው ቢያንስ እንኳን ፍምስናቸውን ለቤተሰቦቻቸው የሚረዱበት የሚያግዙበት ብዙ መልካም ሰዎች አሉ። ማርያምን ከድሮ ጀምሮ አብረውኝ የቆዩ ሰዎች አሉ እስካሁኑ ቀን ድረስ። እነሱን እንኳን እኔ ቦታ አልሰጣቸውም። አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል። ምንድነው በቃ በእጅ ያዙት ወርቅ ነው የሚሆነው አሁን ላይ። ማርያምን በጣም ብዙ ሰዎች እናንተ እውነትም አተኮር ያላየዋቸው አንድ ቀን እንደ ሰው እንኳን አብሬያቸው ጌም አልጫወት አንድ ሰው እንኳን ገዝታ አላስገባቸው፣ ግን በጣም ነው የሚወዱኝ። እኔ ስነካ የሚቆሙልኝ ሰዎች አሉ። በቃ እነሱን ግን ከልቤ ምንም ሰፖርት አላደርጋቸውም። ቤታቸው ሄጄ ቢያንስ እንኳን አካውንታቸው ሲመታ ሄጄ እንኳን ሰፖርት አላደርጋቸውም እና 5-6 ዓመት የደገፉኝ ሰዎች አሉ። ገባችሁ? በቃ እነሱን ነው እንትን የምለው መወዳቸው። አንዴ ቆይ ጋይስ አንድ ሰው ላሰናብት አያስፈልግም እዚህ ቤት። አሁን ሂዊ ድሮን ራሱ እመቤቴን ሂዊ ድሮን ከአካውንት ጀምሮ ሁሌም የማመሰግናት ናት። ይሄን አካውንት የሰጠችኝ እግዚአብሔርን አስቡት። የዛሬ ስንት ዓመት ነው የራሷን የምትጠቀምበትን ብድግ አድርጋ ነው የሰጠችኝ። ተጠቀሚበት ቤታ አንቺ ጥሩ ነገር ሰሪበታልሽ ብላ አንስታ ነው የሰጠችኝ አካውንቷን ማለት ነው። እኔ እና ስንት ዓመት በጣም ብዙ አሉ እንደ ሂዊ በጣም ብዙ እህቶች አሉ ከስሬ የማይጠፉ። ማርያምን ቁጭ ብዬ ነው ያሰብኩበት ዙሪያ አይቻችሁ አላውቅም። እና ይሄን ነው የምላችሁ ለአንዴና ለመጨረሻ ጊዜ ነው ያወራሁት። የሆነ ከሆነ ጦርነት ምናምን ግርግር ድራማ ካለ ለ5 ቀን እጠፋለሁ፣ ለ3 ቀን እጠፋለሁ። ምን ድራማ ውስጥ አስገባል? ተረዳችኋን ጋይስ? ይሄ ሁሉ ለ5 ቀን ባለመኖሬ እኔ ባለመኖር በቃ ምንም እኮ ድራማ ውስጥ አልገባውም። ወይኔ ይሄን ህማማት ነው አልሰማም። የኔ አባት ይቅርታ በቃ ማሜ። እና በቃ የሆነ ድራማ ካለ የሆነ ግርግር ምናምን ድራማ ለመፈጠር ምናምን ካለ ኮሽታ ካለ 2 ቀን እጠፋለሁ፣ 3 ቀን እጠፋለሁ። አለቀ በቃ። ለክ ገርገብ ሲል ቤታ ናት፣ ሁሌም አዲስ ናት። እያደር ገነነች እንኳን ልትረሳ ነው። ሰዎች 5 ቀን ቆይተው ላይቭ ላይ ሲመጡ ላይቫቸው ተመቶ ሰው ጠፍቶ ምናምን ቆይቼ መጥቼ የለውም
እግዚአብሔር ይህንን እድል የሰጠኝ አመሰግናለሁ። ጆርጅዬ ህማማት ነው አልሰማህ ማርያምን ቤታይ እንግዲህ በቃ እግዚአብሔርዬ ላንተ በቃ እግዚአብሔር ላንተ ምንም በገንዘብ የማልከፍለው ምንም ማደርገው ነገር የለም። ልቤን ጠብቅልኝ ከሚወዱኝ ሰው ጋር ይህንን አዲስ ዓመት የሚመጡትን ምናምን በቃ ላንተ ምንም ማደርግልህ ነገር የለም። በቃ ማርያምን እኔ በቃ ለእግዚአብሔር ምንም የማደርግለት ሁሌም ወደዋለሁ። አምላክን አመሰግናለሁ። በቃ በእውነት እኔ ከዚህ በኋላ አልኳችሁ እኮ ምንም ዜሮ ብገባ እንኳን ምንም መስሎ የሚታየኝ ሰው አይደለሁም። ለምን ሰው የሚመኘውን በእኔ ላይ የሚቀናውን እኔን ጥሎ ያጎረስኩት ሁሉ የነከሰኝ ነው። እኔን ጥሎ እኔን እንትን ብሎ ከአንድ ሰው ጋር የተጣላው መስሎ ሲታየው የወደቅኩ መስሎ ሲታየው እየተደራረቡ እዚህ ደርሻለሁ። እና እግዚአብሔርዬ ሁሌም ቤታ በመባሌ መከበር ነው። ይህንን እኔ እግዚአብሔር ዛሬ ከልቤ ነው የነገርኳቸው። በቃ ከልቤ ውጥት አድርጌ ማርያምን በፊት ቤታ ሲባል ለምንድን ነው ሁሌን የምነሳው? በቃ ስቅቅል ነበር። አሁን ግን ቤታ በመባል ራሱ ኩራት ነው ለደጋፊም ለኔ። ሰው አልቅሶ የሚፈልገውን አቴንሽን እኔ በቀላሉ የማገኝ ሰው ነኝ። እድለኛ ነኝ። በቃ ማርያምን እና ወዳችኋለሁ፣ አከብራችኋለሁ። ማርያምን ወዳችኋለሁ፣ አከብራችኋለሁ። ኢቭን ስጠፋ ራሱ ማለት ነው ቤታ ቲክቶክ ያላንቺ ባዶ ነው። እንጃ ዳንዬ ነበር እውነት ጋይስ፣ እንደው ከልቤ ነው ዛሬ ያወራኋቸው ከልቤ እግዚአብሔርን ካንጀቴ። ህይወት ይቀጥላል። አለቀ። ከሚወድ ጋር ፊት ለፊት መጓዝ፣ የሚጠላን እየቆረስክ እንደዚህ እየጣልክ ከሚወድ ጋር መቀጠል፣ የመጣን አመሰግናለሁ ብሎ መቀበል፣ ይሄደን ደህና ደሩ እያሉ መሸኘት። ይሄ ነው የኔ ኑሮ ከዚህ በኋላ አለቀ። ለአንዴና ለመጨረሻ እንባይን እግዚአብሔር አብዞታል። ሁለተኛም አላለቅስም ማርያም፣ ሁለተኛም ሰው ለምን ከዳይም ብዬ አላለቅስም። ኢትስ ኦኬ ማርያምን በሰው መከዳት ስለሚያምነው ላይክ ሁሉም ሰው ተከርቶ ያውቃል፣ ሁሉም ደርሶበት ያውቃል። ግን ተደጋጋሚ የሰው ልጆች በሰው ስትጎዱ፣ በሰው ስትካዱ እና እናንተ ሁሌ እንደ ነገረኛ እንደ መጥፎ ስትታዩ ውስጥ የሌለውን ነገር አምላክ ነው ልብ የሚያውቀው። እኔ ክፋት ምናምን እንደሰው እንዲመቀኝነት የለኝም። ግን ሁሉ ጊዜ ሰዎች እናንተ ላይ ሞኝ አድርገው ሲይዟቸው እኔ ሞኝ አይደለም። ሰዎች እኔ የማውቃቸው ሰዎች እኔ እዚህ ገስት እንገባ ስለ ኧረ እባክሽ እሷ እኮ ሰው ይገባልባታል ምናምን እያሉ እንኳን ኧረ ምን ችግር አለው እያልኩ እኔ እገባለሁ። አንድ ቀን እንትን ብዬ አላውቅም መቤቴን ጋይስ። እና በቃ ምንም መስሎ አይታየኝ ከዚህ በኋላ። እናንተ አላችሁ፣ ምን የመሰለ ቤተሰብ አለኝ፣ ለኔ የሚያስብ የሚወዱኝ ቤተሰቦች አሉ። ሄቨን አለች፣ ኤሪ አለ፣ ጢንቸሎች አሉ። እናንተ ወዳጆች አላችሁ፣ አባት፣ እህት፣ ወንድሞቼ፣ ያጎት ልጆች። እንዴ ምን ነው እናንተ እና ይሄ ሁላ ህዝብ ይዤ እግዚአብሔርን ማሳዘን ነው። ስንት ጎዳና ላይ ወድቅ የሚያግዛቸው ያጡ። እኔ ደህና ወንበር ላይ ተቀምጬ ነው፣ ስማርት ስልክ ይዤ ነው፣ ላይክ ስማርትፎን ይዘን ነው አይደል እንዴ። እግዚአብሔርን ማሳዘን ነው። እግዚአብሔር ሁሉ ነገር አድርጎልኝ ማልቀስ፣ ማዘን፣ እግዚአብሔርን ማሳዘን ጥሩ አይደለም። እዛ እኔ ልቤ ተለውጧል ከድሮ። ይሄንን ነው የምላችሁ። አለቀ። እኔ ከዚህ በኋላ እዚህ ቲክቶክ ላይ ጓደኛ ምናምን ይባል የለኝም። ሁላችሁም ለኔ ጓደኞቼ እህቶቼ ናችሁ። ሁላችሁም ለኔ እኩል ናችሁ። 4 ነጥብ ቲክቶክ ነው እዚህ የምንመጣው ልንጫወት ነው ከሚወደን ጋር። ጨርሻለሁ ውዶቼ፣ አለቀ። አርሰናል ሚዩት አድርጊያቸዋለሁ። እኔ አይኔ እሳት ነኝ። እኔ ወይ ማምዬ ልትገባ ስሙኝ። እኔ ስወለድም ነው የምላችሁ፣ ስወለድም ስፈጠርም ማለት ነው የኔን ኢነርጂ ያለው ሰው የለም። እኔ አንድ ማቆሶ ምን ብሏል? ቤታ 7 ወንድ ታስረጃለሽ ብሏል። እውነቱን ነው። እኔ አይኔ እሳት ነው፣ አይቼዋለሁ። አይኔ እሳት ነው። እሺ እና እስኪ ማሚ ምን ሊለኝ ነው? አርሰናል አይኔ እሳት ነው። ቦልኬዋለሁ።
አቤት ማሜ መግለጫ እየሰጠው ነበር። አርሴናልን አስገበት። ወይኔ ማሜ ታፍራለች እኮ በእናትሽ። እኔ ቤት ሞዴሬተር ሰጣታለሁ። እሺ ካምባላ ቤቴ ራሱ ይሰጣል። ቆይ ምንዋን ነው የወደድከው? ቆይ ምንዋን ነው የወደድከው? ምንዋን ወደድከው ነው? ዝም ብሎ ቀልቤ ወደዳት። በግን ማሜ በጣም መልካም ሰው ናት ብታይ ጌታን። በጣም ግን ጊፍት ምናምን አትሰጥህም ለኔ ራሱ ማለት ነው። ለቃቅማ ነው የምትሰጠኝ። ጊፍት ትሰጠኛለህ ብለህ እንዳታስብ። ጊፍት አትሰጥህም ማምዬ። ጌመር አረዳታለሁ። ኧረ ኖ ጊፍት እኔ ያንቺ ቤት ሰው ምን ጊፍት ሁሉም የራሱ ጊፍተር አለው እኮ። ጊፍተር እኮ ብዙ ለጊፍተር ሰውን እኮ አይወስድም። አይ ኖ ማለቴ እንዳ ዝም ብሎ ለመሳመን ቢሆን ትስመኛለች ብለህ እንዳታስብ። እሷ ከኔ ውጭም አትስም ሲጀምር። እንዲሁ ግን ቀልብ ከወደዳት ግን ማሜ ጌም ምናምን አጫውታት፣ አብራችሁ አውሩ፣ በውስጥ አውራት። እሺ ከፈለገች እንደዛ ስላሰብኳት ጥሩ ልጅ ትመስለኛለች። ጥሩ ሰው ወዳለው ነኝ በእውነት ማሜ አባቴ ሙት በጣም ጥሩ ሰው ናት። በጣም መልካም ሴት ናት። እስኪ ቤት ላይ ጊፍት ተሰጪኝ እስኪ። ምን አይነት የሆነ እንትኖች ናቸው? ልሄድባቸው እንዴ? ምንም አንድ ቀን ለምረምቴ እስኪ ጋይስ ለማሜ እስኪ ለማሜ ያስገብቱ። ቤታችንን ወደድክ ማሜ ተንከባከባት ምናምን እንኳን አልኩኝ። ዛሬ እኮ በቃ ዜሮ ነው እኮ አልቀናኝም ዛሬ። ጋይስ እስኪ ማሜን ባርኩትኝ ጋይስ፣ ማሜን ባርኩትኝ ሁላችሁም ጋይስ። እዚህ ነዋሪዎች ልብ ምናምን ስጡት። ሌላው ቢቀር እንደው እንወድሃለን በሉት። ነገ ግን እንጣላለን ጋይስ። ነገ መጣላል ሊኖር ይችላል። ለዛሬ አሁን ለዚህ ደቂቃ ውስጥ ለምን ፍቅር እንዳሰኘን ጠላት ሪከርድ እያደረገ ነው ወስዶ ማሜ ለቤታ እንደዚህ አሽቃብጦ ምንም ወፍ አላገኘም ምናምን ብሎ እንዳይፖስቱኝ። ጠላታችን ብዙ ነው። ኧረ እባክህ ሰውዬ ቅድም የሆነ ቃል ስታወሪ ሰማው፣ አንጀቴን የበላኝ። ካሁን በኋላ እኔ ክርስቶስ አለልኝ አልወድቅም አልሽ። ፈጣሪ አይጥልሽም። ብትወድቂም እንኳን የምትወድቂው እኔ ላይ ነው። እመኚ፣ አትወድቂም። አላህ ምስክሬ ነው። አንተ ላይ የምወድቀው ምንድን ነው? ማሜ ቤት እኮ አስገዛኝ የኔ አባት። ወይ ዘንድሮ ኡፋ። አሁን ደግሞ ለሄቨን እንለምናለን። እሺ ለሄቨን ማምዬ እኔ በቃ የኮታይሮ ስጃለሁ። ለሄቨን አለ እኮ ይስወጣ ሰውዬ ቤቢ ላይ ውጣ ነው እንዴ እንት ማታወራው? አራለሁ ምን አወራለሁ እባክሽ። ቅድም ተናደድኩ እኮ በጣም ሙዴም ጨረቡት። ስማ እኔ እኮ ነርቤ ነው ተማሚ። እግዚአብሔር አንተ ባትወጣ እስከ እንደው አንበሳ ድረስ ብሉልኝ ነበር፣ እልይዞኝ ነበር። አዎ ወላሂ እኔ ያናደደኛለሁ ደግሞ አሁን 1-2 ለባዶ እንደዚህ በተከታታይ ያንቺ ቤተሰብ ያድናሉ የሚልም ነገር አስቤ ነበር። የኔ ጊዜ ይረባረባሉ። አርሴናል እኮ እንዲሸነፍ ፈልጋይ እዚህ ቶፕ ላይ ተቀምጣ አይታታል አይደል? ቶፕ ላይ ተቀምጣ ማለት ነው ቁጭ ብላ እንዲሸነፍ አደረገች። ማሚ ሂድባት በእናትህ እርገጣት፣ ትንሽ እርገጣት። ታያት ባላ ፎሎ መልሼ እንደውም ከአንቺ ቤት ልጆች ለሷ ነው ፎሎ የመለስኩት። ለሌሎቹ አልመለስክም ማሚ? ምን ነው ተንቀባረርክባቸው? ማን አለ ሌላ አንዷ ሲፖስቱኝ። ወይ የኔ ሞዴሬተር ማን ናቸው ታውቃቸዋለህ? ማሚ ግን አውቃቸዋለሁ። እንትን አሁን እኮ እኔ ሲፖስቱኝ ምን እንደሚል ታውቂያለሽ? አሁን ሰሞኑን እኔን እየፖስቱ ነው እና ምንድነው እያሉ የሚፖስቱት? በኮሜንት ስገባ ለዛሬ ታስፈልገናለህ እንዴ ሰዎች የሆነ ከሌላ ዓለም የመጣው ነው የሚመስላቸው ወይስ ለዛሬማ ታስፈልገናለህ ማለት? ለዛሬ ታስፈልገናለህ ማለት በቃ ዛሬ ቤታዩ ዛሬ ደግፋል ታስፈልገናለህ፣ ነገ አናቀህም አይነት ይሁን ምን ይሁን ብቻ እነዚህ ሰዎች የማላነብ ነው እንደሚመስላቸው ይሄ እንደው ጌታው ይሄን ዩኒቨርስ ሰጠ እንደው 7 ቀን ነው የሚያወራው። ምን ይሻል እንመልስለት ጋይስ ይሄን ዩኒቨርስ አንድ ዩኒቨርስ ሰጠ በቃ መከራ ሊያበላይ ነው እኮ። እሱም እኮ ጋይስ ግማሽ ጨምሮ እኮ ነው የሰጠው። እንደው ሙሉ እንኳን ሰጠኝ ቢሆን ግማሽ እኮ ነው የሰጠኝ እኮ 20 ሺህ ያለበት ጨምሮ ሌላውን ሰጠ። ይመለስለት ጋይስ። ዛሬ ጊፍት ጋላሪሽ ባይሞላ ጦርነት ይነሳ ነበር ዛሬ እመኝ። በትክክል ማሚ ያስመላልኝ። የእውነት እንጋጭ ነበር ከፋሚሊዎች ጋር። የእውነት አስቀይማቸዋለሁ፣ እነሱም አያርፉ፣ ሪከርደርም አያርፍም። አዋ ለምን ቆይሽ ለምን ማለት ነው? አንዳንድ ቦታ ላይ ምናምን ይሄው በቃ አንዷን አሰናብተናል። እንደውም ምንድነው የሚለው ርዕሱ ሰርጀሪን አሰናብተናታል። ጊፍተር አላህ ምስክሬ ነው።
እና ለዛ ብለህ ነው ማሜ ደም ፈልቶ ነው ልትበቀልልኝ የመጣው? አይ ማለት በቃ የሆነ ጌምም እኮ ሲሆን አሁን ጌምነቱን ብቻ ነው የምታየው። አሁን አርሴናል በእርግጠኝነት ተረድታኛለች። አርሴናልና ኖቲንግ የምትባለው ሴትዮ እዚህ ቤት ያለችው ማለት ነው። ወይ ታጠፋት እኮ እሷን። አይ እሷ ጥሩ ሰው ናት፣ ያንቺ ሰው ናት። አትሰማም እሷ። እንዴት ጎበዝ ነው። ኧረ በጣም ጎበዝ ጊፍተርሽ ናት። በጣም ያጠፉብኝ እኮ ማሜ ተጣላችሁ። አሁን እኮ ጫናው እኮ አንቺ እየመራሽ ነው ሚዲያ። የአንቺ ደጋፊዎች ነቁ እኮ በቀደም አነቀዋቸው እኮ። እንዴት አደረገ? እውነቱን ነው ያለው፣ ከልቤ ነው የተናገረው። እኔ ያሰብኩትን ነው በቃ ሺ ኢዝ ቤታ ምናምን ቆራርጠው ቫይራል ነው ያደረጉሽ። ቫይራል በቫይራል እኔን ደግሞ ጠሉኝ። አንቺ በአንቺ የተነሳ እኮ ተጠመድኩ ነኝ ወላሂ ላዚም ማሜ በቲክቶክ ዓለም ነው ምልክ። በቲክቶክ ዓለም የኔ ልጆች ብዙ አሉ ደጋፊ ያላቸው። ለመናገር ስመጥቀስ ስለማልፈልግ 1 3 4 አይቻለሁኝ። እነሱ ሰዎች ሲነኩ ቲክቶክ ይናጋል። ከነሱ መሃል ደግሞ አንደኛዋ ቤታ ናት ማሜ። እኔን ከነካክ ቲክቶክ ይናጋል። በእውነት ነው ምንል። እንግዲህ ይሄን ታይ ጌታን እንደኔ ደጋፊዎች ነው ምላት። ይኸው ማሜ ከኔ ጋር የተጣሉ ሰዎች ነውጠኛ ደጋፊ ያለው ቁጥር 1 ማሜ ነው በእርግጠኝነት። አላህ ምስክሬ ነው። ቆይ ስማ፣ ደጋፊ እኮ አይደለም፣ ስለ ደጋፊ እኮ አይደለም ማሜ ልንገርህ። እኔ አሁን ማለት ነው እውነት ከተጣላዎችን ሰዎች እንዳለ ተመልከታቸው ማለት ነው። ሁሌም ተበሳይተው የሚያወሩት በደጋፊዎቼ ነው። ሁልጊዜም ማሜ እኔን እኮ አይደለም የሚናገሩ። አቤት እነዚህ በጎች ደጋፊዎቿ ስለሚያጨሷቸው እኮ ነው ማሜ። አሁን አንተ ከኔ ጋር ከተጣላ እኔን ነው የምትረግጠው፣ እኔን ነው የምትሰድበው። ዘለው ደጋፊ ጋር መሄዱት ምን ያህል ውስጣቸውን ግብግብ ቢያደርጓቸው ማርያምን እና ኮራባቸዋለሁ ደጋፊዎቼ። እመቤቴ አንደኛ በእግዚአብሔር ሁለተኛ በእናንተ። አዎ ይሄ የማይካድ ነው። ጃኒም እኔ ቤት ነው የማይዳፈሩት ማልኩልላት። ያው ስም ላለመጥራት ብዬ ነው እንጂ ጃኒም አንደኛ፣ አዶናይም አንደኛ። እዚህ ነውጠኛ ደጋፊ ያለው ግርግር መፍጠር የሚችል የማን ደጋፊ ነው? ጻፉ እስኪ። ያንቺዎቹ እናቴ ለችግር ቀን ብሎ የሚያስቀምጡት ሪከርድ ነው የሚገርመኝ። ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ፍልፍል ታውቂያለሽ? አንቺ እኮ አብረሻቸው ስትጣይ በአንዴ ሶሻል ሚዲያ ላይ እንግዲህ አስቢ። አሁን እኔና ስማ ከኔ ጋር ያሉ ሰዎች እኮ ማለት ነው ዘገምተኛ ነገር ስማ እኔ ጋር ያሉ ሰዎች እኔን ከኔ ጋር ሲጣሉ እነሱ ደጋፊዎችን ይዘዋቸው መሄዱ ይመስላቸዋል። ገባ ማሜ? የሚወዷቸው ይመስሏቸዋል። በዛው ማለት ያንቺ ደጋፊዎች ግለጽልሽ ባያለ አንቺ ደጋፊዎችማ ጊፍት ብቻ ለሚሰጡ ክብር ምናምን ብዬ እኮ በጣም ተመችቷቸዋል። አሁን ደግሞ የሚገርመው አሁን እኔና ቤታየውና ማሜ ጓደኛሞች ናቸው ካሉ አሁን መጥቼ ምንም ልቀቅልኝም ስሰጪም ሲሰጥ ምናምን እንደዚህ ምቀኝነት የለባቸው። ደስ የሚለው ነገር እንደውም የሌላ ጊፍተሮች ጊፍት ሲሰጥ ወላሂ ላዚም ወይ አጠራቅሚ ወይ እንደዚህ ያርጊበት እንዲሁኝ ምናምን እንጂ ስጪ አይሉ። ያንቺዎቹ አንድም ሰው በግል ደረጃ እንደውም ያመሰግኑሻል። ለሌላ ሰው እንኳን እንትን ስትይ አሁን በቀደም እኔ ነበር ያጫወትሽኝ በጣም ብዙ ቦታ ላይ ፖስተው ምናምን ነገር እንዴ ኮሜንት እንኳን ስገባ ለምን ሰጠሽ እንኳን የሚል የለም። ምቀኝነት የለባቸው። አዎ የለባቸው። የሚገርመው እሱ አይደለም። አሁን ፒስ ነን ምናምን ነገር እኔ ደግሞ ከሌላ ሰው ጋር ተጣላው ልበል። ከዛ እኔ ካንቺ ጋር ካለው ችግር የለውም አይነኩኝም ምናምን ነገር ከሌላ ሰው ጋር ከተጣላው ስለኔ የተፖስተውን ነገር ምንሽርም በዩ ጅኒም በዩ ምንም በዩ ይይዙታል፣ ያስቀምጡታል። እኔና አንቺ በእንደዚህ አይታሙም ማሜ፣ በእንደዚህ አይታሙም። እውነት ለመናገር እኔና አንቺ የተጣላን ቀን ለራሱ ነው ይዘው የሚመጡት። እኔና አንቺ የተጣላን ቀን ያን የሰበሰቡትን ሌላ ቦታ ላይ የያዙትን ሱብሃነከ ረቢ እንዴ ያወጣሉ። በደንብ ነው አስቀምጠው ነው የሚይዙት። ሌላ ደግሞ ያየሁት የጃኒ ደጋፊዎች፣ ጃኒም ደጋፊዋ በኢየሱስ ማሜታቸዋል። የጆን ዳንኤልም አይቻል ደጋፊ ያለው አዶናይም አይቻቸዋል። ብቻ አይቻቸዋል። አንድ እዚህ ቲክቶክ ላይ
አንድ 11 የሚሆኑ ሰዎች ደጋፊዎቻቸው እሳት ይሆናሉ። እሳት ምንም ነገር ቢያደርጉ ቢያዩ ኢትዮጵያዬ በጣም ነው የማመሰግነው። እሺ እና ቴንክ ዩ ሶ ማች ተቀደሙ። የኔዎችንስ አሌክስ የኔዎችስ ያንተማ እናት ያንተ ደግሞ አሉ አይደል ገና ሳትሸነፋል እዚህ ገና ሳንጨርሳል ረግጠው የሚጨርሱ ተቦልከው ቅድም ቋለቁ እኮ እዚህ ቤት ታይ ቦልኬ ያስጨረስኳቸው እኮ ስማማም አሉ እኮ እኔ ማቃቸው የ12 13 ሰዎች የሚሆኑ አሉ በጣም ደጋፊዎቻቸው ቲክቶክ የሚያነቃንቁ ያው ስም አሁን ኮድ 21 ይላሉ ኮድ 21ዶች አላችሁ ጋይስ ኮድ 21ዶች የማሚ እንትን እንፍጠር አግሪመንት እንፍጠር የኔና ያንቺን ደጋፊ እናቀላቅላቸው ማቀላቀል እኮ እንችላለን ወላሂ ላዚም ማሚ ባንድ እግር እናቆመው አይ ነው በየግላችን ይሻላል ልወጣ ነው ዳይት በየግላችን ይሻላል ሆ እናቴ ደግሞ ቲክቶክ ሳትሆን ሶሪ ማሚ አትጮሽ እየተኛሽ ነው እሺ ፕሊዝ የጮክ ነው የምታው በነገራችን ላይ ማለት ነው የማንም ደጋፊ ጮህ አይደለም ቲክቶክ ላይ የማንም የእንትና ደጋፊ የለ ሀቢባም ልጆች አሉ አጥራስቸው ሀቢባም ትዛሌ በነገራችን ላይ ማለት ነው የማንም ደጋፊ ጮህ አይደለም የማንም የኔም ከተነካው እስከ ጥግ ድረስ ነው የሚሄዱት የሌሎችም አንድ ጨዋ ደጋፊ ያለው ሰው ያዩዋል ባይዘው ይሄ የኔን ጨዋታ አይጠሉም ፋሚሊዎችሽ በእርግጠኛው የምነግርሽ የኔና ያንቺን እናቀላቅል ያልኩበት ምክንያት አለኝ ግድ የለም እናቀላቅል ታያለሽ ምን እንደሚፈጠር ከዛ በኋላ እኮ የሆነ ችግር ሲፈጠር ጎራ እንፈጥራለን ማቀላቀል ማለት ዲል እናደርጋለን ማለት ነው ልክ እንደ ማሜ ከተነካ ገባሽ ቤታዮ እንደተነካሽ ተቆጥሮ ልክ እንደ ኔቶ ማለት ነው አሁን ለምሳሌ 33 ሀገራት የተዋቀሩ አሉ ምንድነው የሚያደርጉት አሁን ጀርመን ከተነካች ፈረንሳይ እንደተነካች እንግላንድ እንደተነካች የሆነ ስፔን እንደተነካች 31 ሀገራት ነው የሚነሱት ገባሽ ልክ እንደዛ ማለት ነው ማሜ ሲነካ የቤታዮ ደጋፊ ቤታዮ እንደተነካች ማለት ነው እኔ ብዙም አልነካካም እንደምታውቀኝ ያው ብዙም ይደፍረኝም የለም ያው ያንቺ በላ ነው የሚበዛው ባንቺ ነው ጦሶች ይመጡት ጠላቶችሽ ነው ይበዙ ይሁን ስለዚህ ምን እናረጋለን በህግ ነው እንትናችን ማለት ነው ምንድነው የምናደርገው ቤታዮ ስትነካ የማሜ ደጋፊዎችም ኮዳንዶችም ጦር ቀጥታ ተመጡና ማሜ እንደዚህ ተነክታለች ቤታዮ ይሄ ሰው ነካ ትላላችሁ ድፍን ኮድ 21 ተነቃንቆ ነው የሚሄደው አይታችኋል አሁን ደግሞ ኮድ 21ዶች ተለይቷል አሁን ያንቺ ደጋፊ ማኒውን አይታወቅም አሁን መርቀነን ያወራው ነገት አባታችሁ ሁለቱን ደጋፊ ያቃለ ብለን እንዳትረቅጣን እንጂ ከዛው ላይፍ ካልገባው የኔም ያንቺም ደጋፊ አንቺ ጋር ነው ያለው ወላሂ ነው የምልሽ እኔም ላይፍ ከገባው ያንቺም የኔም ደጋፊ አንቺ ከሌለሽ ማለት ነው በየግላችን ነው ጦርነት ላይ ግን አንድ ነን እመኝኝ አንድ ሰው ቀና ብሎ ያየንም በእርግጠኝነት ማለት ነው ምን ታያለሽ እኔ እኮ አይደለም የምወስነው ደጋፊ ነው የሚወስነው ማሚ ሚሻል አሁን ለምሳሌ አንቺ ጋር ያሉት እኔም ለብቻ ስማ እንኳን አንተ ተጨምረውበት የኔ ራሱ ህዝቡን አሳብለው አጨልለው ስማ እንዳለ ሲጣሉ ከኔ ጋር ሰዎች እንዳለ ደጋፊዎቿ በጎቿ እያሉ ነው ሁሌም ሲያብሰለስሉ የሚሉት ሁሉ እስኪ ማሚ ሁሉ ከኔ ተጣሉ ተመጣ እና አንድ እኔ በሚናደዱት በደጋፊዎች ሎጎ ሰራለው በቤታዮ ከዛ በኋላ ይሄ እንደኔቶ ነው እኛም እንለይንበት የማሜና ደጋፊ ተግባባ የትኛውም ጦር ላይ ከጎናችሁ ነው ማለት ነው የሆነ እርዳታ ላይ ይኖር የሆነ የቀጠሮ ጌም ላይ ይኖር የሆነ ምን እንለያይበት ቦታ ላይ እንለያያለን እኮ ችግር የለውም እንቀላቀል የማሜ ደጋፊ ሆኖ ማለት አይደለም በጭፍን ያ እኔ እናንተ ጠላት ነን ማሚ ግድ የለም በፍጹም ማሚ ጌመር አንድ ነው በጣም ፕሮፌሽናል ሰዎች ተጋቡ ይላል እንዴ እኮ አያቴ እኮ ነው ሰው ልጅ እንዴት ከአያቱ ጋር ይጋባል አይደብራቸውም እንዴ ዋናው ምንሽሩ ይስራ እንጂ ቋላ አረ ምንሽሩን ባይሰራ ሄደህ ታስተክላለህ እንደዛ ሰውዬ ማሚ እቺ በሰጡ ከሄደህ ትክልክል አድርገህ ትመጣለህ ቱርክ ምን ችግር አለ ብጥምጥም ብለህ እንደኔ ተገጣጥመህ ትመጣለህ
ግን ማሜ ብዙ ማስነጠስ አይቻልም። አሁን እኔ ብዙ ጊዜ ካይኝ አላስነጥስም በውስጤ ቦዲ ነው የሚጨርሰው። ማስነጠስ ነበር ነው የምለው ማምዬ። ብዙ አቀበት አልወጣም፣ አልገለባበጥም፣ ብዙ አልዘልም። ያው እኔ በጣም ባስነጥስ ንቅልቅል ብዬ ነው እዛ የምወድቀው ማምዬ። ለምን ታውቂያለሽ? ያንቺ እንትኖች ደጋፊዎች ብቻ እነዚህ እንትኖች እንደዚህ እንትኖች ምናምን የሚለውን ነገር አሁን ለምሳሌ ኮድ 21 ሲጨመርበት ብሔር ብሔረሰብ ነው ሁሉም እንትን ያለበት ምናምን ነገር ገባሽ? እንደገና ብዙ ጥቅም አለው ብዬ ስላሰብኩ ነው። የትም ቦታ ላይ ስትፖሰጪ ፖዚቲቭ ኢነርጂ አይበዛም ማለት ነው። ገባሽ? አሁን እኔን የሚፖስት እስኪ ይሄን ነገር ስታስቢው ከምን አንግል ነው? አሁን ማሜን ፖስቶ ይሄው ምንሽሩ ይሄው ማሜ እንደዚህ ይሄው እንደዚህ ምናምን የለም። ከኔ ጋር ብዙ መከባበር ነው በብዙ አንግል እና እኔ ነው እንደሚንቁኝ። አዋ ንቀት ሳይሆን በጣም ትኩረት የሚያደርጉት ላንቺ ነው። ላንቺ ጠቅማል ብዬ አስባለሁ። ምኑን ጠቀምከኝ ታዲያ እንደዚህ እያልክ ማለት? እኛም ብሔር ብሔረሰቦች ነን፣ የቤታ ልጆች እኛ አንቀላቀልም፣ በቃ ነው ያንተም ልጆች አንቀላቀልም እያሉ ማሜ ይቅርብን። በቃ ይሄን ሐሳብ ምንም አልተመቸኝም። ነገ ደግሞ ብንጣላ ጠላትን መምታትተው ለሁለት ይፋጁ እንዴ ማሜ ይቅርብን። እንደውም መቀላቀላችን ጥቅሙ ለምንጣላ ቀን እንደውም ጥሩ ነው። ማን የማን የቤታ ደጋፊ እንደሆነ እርስ በርስ ደጋፊው እርስ በርስ ይታወቃል። ገባሽ? ማን የቤታ ደጋፊ ነው ማን የማሜ ደጋፊ ነው ይታወቃል። ጎራ ስንይዝ ነጥለን ለመምታት ይመችናል። ያን ራሱ ለመቀላቀል ጭራሽ መምታትም አለው እንዴ ሰውዬ። በቃ ይመቀኝ አልፈልግም፣ አደንዝዞኛል። ጋይስ ንቂ ቤታ ንቂ ስማ፣ አሁን ለምስክ ንቂ የት ነው ያለሁት? መደንዘዝ ስማ ደንዝዣለሁ፣ ፈዘዝኩ። ይሄን መደንዘዝ አበዛሽው ሴትዮ። አሁን ለምስክ አንተ